ጎሽ ይኸው ማታ አብሮ አደሩ በንዴት ውሽምት ለአብርሽ ዳቦ ሰጣች አሉ። ለዛ ነው ውሃ ውስጥ ተንቦጫርቆ የመጡ ጋይ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። ተመልሼ ሁለቱ ሀያ ሜዳ ውሽምትና ውሽማውን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ትላንትና ሩታ ለአብርሽ ወንድም አብርሽ እንደ ድሮ መሆን ከፈለገ ማስተካከል ከፈለገ ከአብርሽ ጋር መሆን እፈልጋለሁ ብላ እንግዲህ ለወንድሙ ነገረች። አብርሽ እንግዲህ እንዴት ይሄ ሁሉ ለምኜሽ ይሄ ሁሉ አድርገሽ እምቢ ብለሽ አሁን ምን ሰማሽ? እኔ የራሴን ህይወት ሲጀምር ነው ወይ ወደ እኔ ህይወት የምትመጪ? የወደደም ልብ ይጠላል አላት። አያችሁ ዛሬ አጅሬና ውሽምት ማለት ነው አብሮ በንዴት አደሩ። ከአንድ ወር በኋላ ደግሞ ልጅ ተፈጥሯል ብሎ እንደሚመጡ በምን እርግጠኛ ናቸው ጋይስ? በንዴት ሩታ እንግዲህ ወደ አብርሽ ህይወት እመለሳለሁ ስትለው ውሽምት በንዴት ከአብርሽ ጋር አብሮ አደሩ። ዳቦ ሰጣች አሉ። ዳቦ ሰጣች አሉ። እንግዲህ የዛሬ ወር ደግሞ አርግዣለሁ ብላ እንደምትመጣ እርግጠኛ ነኝ ማለት ነው። እና ይቀጥሉ። ጥሩ ነው፣ ጥሩ ነው። ቀጥሉ፣ ሄዱበት፣ ሄዱበት እና ያለ የእናንተ መጨረሻ ማለት ነው። እንደዚህ ቄጥሽን ጥለሽ ሚዲያ ላይ የማንም መሳቃ መሆንሽ እኔ ለውሽምት አዝንላታለሁ። እግዚአብሔር ነው የምላችሁ። ወንድ ልጅ ወንድ ነው። ራስሽ ነሽ አፍቅረሽ ባለትዳር መሀል ውስጥ የገባሽው ማለት ነው። የሆን ነገር ብትሆኚ ማንም ላንቺ አዝንልሽም እውነት ለመናገር ማለት ነው። በንዴት አብሮ ብታድሩ በንዴት እንደዚህ የተቦጫረቃችሁ ውሃ ውስጥ ብትመጡ ጉይነት ብታደርጉ እኛ ምን አገባን? ዝም ብለን መከታተል ነው ጋይስ። ምንም አንናገርም እዚህ ጋር ማለት ነው። የሷ ማለት የሷ ፍላጎት ነው፣ እኛም ማየት ነው። አብርሽም ማለት ነው አንተ ባለጌ ነክ አንተ ማለት ነው። ለልጅክ ምን እንደምታስተምር አላውቅም። አብርሽ ወደ ሩታ ህይወት እንዳትመለሳ ሩታ እያደረገች ያለችው በቀል ነው እያላችሁ በኮሜንት ማለት ነው። ሁለቱን ከቻላችሁ አንድ ለማድረግ ሞክሮ ማለት ነው። ምድር ደነዙላ ማለት ነው። ስለዚህ እንደዚህ መጨማለቅ ይሻላል ወይስ ወደ ልጁ እናት መመለስ ይሻላል? ጋይስ ንገሩኝ። እቺ ሴተኛ ዳሪ ናት። ያው ሴተኛ ዳሪ ስለሆነች ነው እንደዚህ ቂጧን የጣለች በየሜዳ የምትመጣው ማለት ነው። ሰውነቷ ስላረከሰ ለማንም ሰው ስለምትሰጠው ለዛ ነው ባለትዳር ወንድ ላይ ፍጥ ያለችው ማለት ነው። ጠብቁ ብቻ የዛሬ ወር አርግዣለሁ ብላ እንደምትመጣ ማለት ጠብቁ። እንደፈለጋችሁ ሆኑ። ለምን ከንፈርም አትሳሳሙ? አይሻልም? ይሻላል። አቤት አቤት አቤት። እንግዲህ አስባችኋል። በንዴት ነው እንደዚህ ነገር እያደረጉ ያሉ ማለት ነው። አብርሽም ግንባራን የሳማት ምን እያደረገ ህይወቴ ጀምሬያለሁ እያልክ ለዛ ነው። አይ የእናንተ መጨረሻ ማየት ናፈቀኝ። ተጨማለቁ፣ ተጨማለቁ፣ ተግማሙ። እኛ እኮ አይተናል እኮ አይተናል። ለእኛ አዲስ አይደለም እናንተ የምታደርጉ ድርጊት አዲስ አይደለም። የሙዚቃ ነገርም ገረመኝ፣ የውሃ ቦታም ገርሞኛል ጋይስ። ለካ ሩታ በዚህ ልክ እናንተን ታጨራጨራለች እንዲ ጋይስ። አይ ሩታ ኖርልኝ የኔ ቆንጆ ማለት ነው። ተቃጠሉ እኮ ተቃጠሉ። ሩታ ትላንትና ወደ አብርሽ ህይወት መመለስ ፈልጋለሁ ስላለችው ሁለቱ በንዴት እንግዲህ አብሮ አደሩ ማለት ነው። ጉድ እያደረጉን ያደሩ አሉ እንግዲህ ጠብቁ መጨረሻ